የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ኢትዮጵያ አዲስ ካርታ በብላቴ ወታደራዊ ምረቃ ላይ አስተዋወቀች። ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ መሆኑ ተገለጸ። ጄኔራል ሳሞራ የኑስ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹም። ከአምስት ሚስቶች 52 ልጆች ያፈሩት አባት እያነጋገሩ ነው። ኢትዮጵያን ጨምሮ የብሪክስ ሀገራት የባህር ኃይል የጋራ ልምምድ ሊያደርጉ ነው። በቻይና በአይነቱ ግዙፍ የሆነው የኒውክሌር ኃይል ማመንጫ የመጀመሪያ ምዕራፍ ተጠናቀቀ። እንዲሁም የአፍሪካ ህብረት ስላወጣው አሜሪካንን የሚቃወም መግለጫ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ከአምስት ሚስቶች 52 ልጆች ያፈሩት አባት እያነጋገሩ ነው። በምዕራብ አርሲ ዞን አጄ ሻላ ወረዳ ነዋሪ የሆኑት የ70 ዓመት አዛውንት ከአምስት ሚስቶች 52 ልጆች ያፈሩት አባት ከ800 በላይ የቤት እንስሳት በማርባት ተደናቂነት አትርፈዋል። አቶ ጃርሶ ዴክሲስ የተባሉት የአርሲ ዞን አጄ ሻላ ወረዳ አጄ ቀበሌ ነዋሪ የሆኑ ግለሰብ ከ52 ልጆቻቸው በተጨማሪ ከ100 በላይ የልጅ ልጅ ለማየት የቻሉ መሆናቸውን አቶ ጃርሶ ዴክሲስ ተናግረዋል። አዛውንቱ ልጆች ብቻ ሳይሆን ከፍተኛ ቁጥር የቤት እንስሳት በማርባት አድናቆትን አትርፈዋል። አቶ ጃርሳ ዴክሲስ 150 ፍየሎችና በጎች፣ 59 የጋማ ከብቶችና ፈረሶች፣ ከ600 በላይ የቁም የቀንድ ከብቶችን ማርባት ችለዋል። አቶ ጃርሶ ለከብቶቻቸው 7 ጠባቂ እረኞች የቀጠሩላቸው ሲሆን እያንዳንዳቸው ልጆቻቸውም ከብቶችን በመንከባከብ የራሳቸውን ድርሻ እየተወጡ እንዳለ ገልጸዋል። ታላቅ ልጃቸውም የእሳቸውን ፈለግ ተከትሎ እስከ 300 ከብቶች የሚያረባ መሆኑን ተናግረዋል። በአሁኑ ሰዓት የ52 ልጆችን ተጠቃሚነት ያማከለ ስራ ለመፍጠር በአጄ ከተማ ህንፃ እያስገነቡ ይገኛል። በሌላ በኩል በሻሸመኔ ከተማም ተመሳሳይ ስራ ለመስራትና ልጆቻቸውን እኩል ተጠቃሚ ለማድረግ እየሞከሩ ቢሆንም ልጆቻቸው ከውርስ ጠባቂነት ወጥተው ስራ ፈጥረው ራሳቸውን በኢኮኖሚ እንደሚደግፉና እየሰሩ እንዳለ ተናግረዋል። አቶ ጃርሶ ዴክሲስ የተቸገሩ ሰዎችን በመርዳት በኩልም ለተቸገሩ ሰዎችም ካላቸው ከብቶች በማካፈል ድጋፍ እንደሚያደርጉ ተናግረዋል። ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ መሆኑ ተገለጸ። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ ነው ሲል በትግራይ ክልል የሚንቀሳቀሰው የሹም ተንቤን ፓርቲ ገልጿል። ይህንን ያሉት የፓርቲው የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ በ7 እና 8 ዓመታት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለህ በሚል ከፍተኛ ስራ እየተሰራበት መሆኑን ተናግረዋል። በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ እየከፈለበት በሚሊዮን የሚቆጠሩ ዜጎች ህይወት ያጡበት ብሎም በኢትዮጵያዊነቱ ይሰማው የነበረውን ክብር እንዲያጣ ከፍተኛ ስራ ተሰርቷል ብለው እንደሚያምኑ ገልጸዋል። የክልሉ ህዝብ ለኢትዮጵያ ከፍተኛ ሚና የተጫወተ በመሆኑ ባለው የፖለቲካ አለመረጋጋት ምክንያት ትግራይ እንድትገነጠል ለማድረግ የሚሰራው ስራ መቆም እንዳለበትና በህገ መንግስቱ የተቀመጠውን የመገንጠል መብትን አጥብቀው እንደሚቃወሙ ተናግረዋል። ፓርቲው ከተቋቋመ አጭር ጊዜ መሆኑን በመግለጽ የትግራይ ህዝብ በኢትዮጵያዊነቱ ክብር እንዲሰማው በህዝቡ ላይ የሚፈጸመው የፖለቲካ ማጭበርበሮች እንዲቆሙ ብሎም የመገንጠል መብት በሚል የሚሰሩ የፖለቲካ አሻጥሮች መቆም እንዳለባቸውም አሳስበዋል። ጄኔራል ሳሞራ የኑስ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹ። የቀድሞ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሳሞራ የኑስ ትግራይ ባልተመረጠ መንግስት እየተመራች መቀጠል የለባትም አሉ። ጄኔራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግረኛ ቋንቋ ለሚታተመው ወጋሃታ ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በተመረጠው መንግስት ነው መመራት ያለበት የሚል ሀሳብ የሰነዘሩ ሲሆን እሳቸውም በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸውን ገልጸዋል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጄኔራል ሳሞራም የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደን በፈቃደኝነት ይህን እንዲያደርጉ ምክር ለግሰዋል። መጋቢት 30 2017 ዓ.ም የተቋቋመውና ለአንድ ዓመት እንዲያስተዳድር ኮንትራት የተሰጠው የትግራይ ጊዜያዊ አስተዳደር
ከ3 ወር በኋላ አገልግሎቱ የሚያበቃ ሲሆን አሁን በአስቸኳይ ፍረስ የሚለው የጀነራል ሳሞራ ጥያቄ የኮንትራት ጊዜውን ታሳቢ ባደረገ መልኩ ይሁን አይሁን ግን የታወቀ ነገር የለም። ከዚሁ ጋር በተያያዘ ጀነራል ታደሰ ወረደ በድጋሚ ወደ አዲስ አበባ ማቅናታቸው ተዘግቧል። ለፕሬዝዳንቱ ቅርብ የሆኑ ምንጮች እንደገለጹት ከትግራይ የሚነሱ በርካታ ጥያቄዎችን ለመፍታት ከ2 ሳምንት በፊት ከጠቅላይ ሚኒስትር አብይና ከሌሎች የሚመለከታቸው የፌዴራል መንግስት ኃላፊዎች ጋር የተደረገውን መጠነ ሰፊ ውይይት መሰረት በማድረግ በቀጣይ አቅጣጫዎች ላይ ተጨማሪ ምክክር ለማድረግ ፕሬዝዳንቱ ቅዳሜ አመሻሽ ላይ ወደ አዲስ አበባ አቅንተዋል ብለዋል። ኢትዮጵያን ጨምሮ የብሪክስ ሀገራት የባህር ኃይል የጋራ ልምምድ ሊያደርጉ ነው። በሚቀጥለው ሳምንት የሚከናወነው ይህ ልምምድ የሚደረገው በደቡብ አፍሪካ የባህር ክልል ውስጥ ሲሆን ልምምዱን የምትመራው ደግሞ ቻይና ናት። የደቡብ አፍሪካ መከላከያ ኃይል ሮብ ዕለት ባወጣው መግለጫ ይህ ልምምድ ዊል ፎር ፒስ 2026 የሚል መጠሪያ እንደተሰጠው ገልጾም ከብሪክስ የተወጣጡ ባህር ኃይሎችን ለጋራ የባህር ደህንነት ስራዎችና ለተቀናጀ ተግባር ልምምድ እንደሚያሰባስብ አስረድቷል። መከላከያው እንዳስታወቀው ይህ ልምምድ የሚካሄደው ከጃንዋሪ 9 እስከ 16 ባሉት ቀናት ውስጥ ነው። የደቡብ አፍሪካ መከላከያ ኃይል በልምምዱ ላይ የሚሳተፉት ሀገራት እነማን እንደሆኑ በዝርዝር ባይገልጽም አንዳንድ ሚዲያዎች ግን ሩሲያና ኢራን ተሳታፊ እንደሚሆኑ በመናገር ላይ ናቸው። እንዲሁም ኢትዮጵያና ኢንዶኔዥያም የዚህ ልምምድ አካል እንደሚሆኑ እየተዘገበ ይገኛል። ከዚህ ቀደም ቻይናና ሩሲያ በደቡብ አፍሪካ ባህር ላይ 2 ጊዜ የባህር ኃይል ልምምድ ያደረጉ ሲሆን ሶስተኛውን ልምምድ በኖቬምበር ወር 2025 ለማድረግ አቅደው ነበር። ይሁን እንጂ ይህ ጊዜ የቡድን 20 ሀገራት ስብሰባ በጆሃንስበርግ የተካሄደበት በመሆኑ ልምምዱን ለሌላ ጊዜ ማራዘማቸውን ማስታወቃቸው አይዘነጋም። በሚቀጥለው ሳምንት ለሚከናወነው ለዚህ ልምምድ ቻይና ታይፕ 052 ዲኤል የተሰኘው ሚሳኤል ተሸካሚ መርከቧን ያንቀሳቀሰች ሲሆን መርከቡ በኤደን ባህረ ሰላጤ አልፎ አሁን ኬንያ ሞምባሳ ወደብ ላይ ይገኛል። በሞምባሳ መጠነኛ ጥገና ከተደረገለት በኋላ ወደ ደቡብ የሚያደርገውን ጉዞ የሚቀጥል ይሆናል። እንዲሁም ሩሲያና ኢራን የጦር መርከቦቻቸውን በተመሳሳይ ወደ ደቡብ አፍሪካ ልከው በጉዞ ላይ መሆናቸውን ዘገባዎች አስረድተዋል። ኢትዮጵያ አዲስ ካርታ በብላቴ ወታደራዊ ምረቃ ላይ አስተዋወቀች። ኢትዮጵያ በብላቴ ማሰልጠኛ ማዕከል ዛሬ በተከናወነው የልዩ ዘመቻዎች እዝ መሰረታዊ ምልምል ወታደሮች ምረቃ ላይ አሰብን ወደ ኢትዮጵያም ኤርትራም ያላካለለ ካርታ በሽልማት መልክ መቅረቡ ከፍተኛ ትኩረት ስቧል። የልዩ ዘመቻዎች እዝ ለወራት ወታደራዊ ስልጠና ሲሰጣቸው የቆዩትን ምልምል ወታደሮች ትላንት በደመቀ ሁኔታ አስመርቋል። በምረቃው ስነ ስርዓት ማጠናቀቂያ ላይ ለላቀ አፈጻጸም ላሳዩ አባላት የሽልማት ስነ ስርዓት ተካሂዷል። በዚህ ወቅት የቀረበውና አሰብን የኢትዮጵያ አካል ወይንም የኤርትራ አካል ሳይሆን ለብቻው በሌላ ቀለም አድርጎ የሚያሳየው ካርታ በታዳሚውና በማህበራዊ ሚዲያ ተጠቃሚዎች ዘንድ ሰፊ መነጋገሪያ ሆኖ ውሏል። ምስሉ በመከላከያ ሰራዊት ይፋዊ የማህበራዊ ትስስር ገጽ ላይ በይፋ ሰፍሮ ተገኝቷል። ይህ ካርታ በይፋዊ ወታደራዊ መድረክ ላይ መቅረቡ ኢትዮጵያ ስለ ባህር በርና ታሪካዊ ግዛቶች ያላትን አቋም የሚያመላክት ነው በሚል በተለያዩ ወገኖች ትንታኔ እየተሰጠበት ይገኛል። የመከላከያ ሰራዊት ይፋዊ ገጽ ምስሉን ማጋራቱን ተከትሎ ጉዳዩ በዲጂታል ሚዲያው ላይ ሰፊ ስርጭት አግኝቷል። በቻይና በአይነቱ ግዙፍ የሆነው የኒውክሌር ኃይል ማመንጫ የመጀመሪያ ምዕራፍ ተጠናቀቀ። በቻይና ፉጂያን ግዛት የሚገኘው ዣንግዡ የኒውክሌር ኃይል ማመንጫ ጣቢያ በዓለም ትልቁ የሆነውን የሃሎንግዋን ቴክኖሎጂ የመጀመሪያ ምዕራፍ ግንባታ ማጠናቀቁን ይፋ አደረገ። የጣቢያው ሁለተኛ ክፍል ለ168 ሰዓታት ያህል ሙሉ ለሙሉ በከፍተኛ ኃይል ሲሞከር ቆይቶም ሐሙስ ዕለት በይፋ ወደ ስራ በመግባቱ የመጀመሪያው ምዕራፍ ግንባታ በስኬት መጠናቀቁ ተገልጿል። ይህ ማመንጫ ጣቢያ በአጠቃላይ 6 ክፍሎች እንዲኖሩት ታቅዶ የተገነባ ሲሆን አሁን ስራ የጀመሩት የመጀመሪያዎቹ 2 ክፍሎች ብቻ በዓመት ከ10 ቢሊዮን ኪሎዋት ሰዓት በላይ የኤሌክትሪክ ኃይል የማመንጨት አቅም አላቸው። ሃሎንግዋን ሙሉ በሙሉ በቻይናውያን ቴክኖሎጂ የበለጸገ የሶስተኛው ትውልድ የኒውክሌር ኃይል ማመንጫ ሲሆን ቻይና በዘርፉ በዓለም አቀፍ ደረጃ ያላትን መሪነት የሚያሳይ ወሳኝ ምዕራፍ ተደርጎ ተወስዷል። 6ቱም ክፍሎች ግንባታቸው ተጠናቀው ወደ ስራ ሲገቡ በዓመት 60 ቢሊዮን ኪሎዋት ሰዓት ንጹህ የኤሌክትሪክ ኃይል ያመነጫሉ ተብሎ ይጠበቃል። ይህ ፕሮጀክት ከድንጋይ ከሰል የሚገኝ ኃይል በመተካት በየዓመቱ የሚለቀቀውን የካርቦን ዳይኦክሳይድ መጠን በ8.16 ሚሊዮን ቶን እንደሚቀንስ የተገለጸ ሲሆን ይህም ቻይና ወደ ንጹህ የኃይል ምንጭ የምታደርገውን ሽግግር በእጅጉ ያግዛል ተብሏል። የአፍሪካ ህብረት የአሜሪካንን ተግባር የሚቃወም መግለጫ ወጣ። በቬንዙዌላ ያለውን ወቅታዊ ሁኔታ በተመለከተ የአፍሪካ ህብረት ተከታዩን መግለጫ ወጥቷል። የአፍሪካ ህብረት በቦሊቫሪያን የቬንዙዌላ ሪፐብሊክ ውስጥ እየታዩ ያሉ የቅርብ ጊዜ ክስተቶችን፣ የሪፐብሊኩ ፕሬዝዳንት ክቡር ሚስተር ኒኮላስ ማዱሮ መታገታቸውንና
በቬንዙዌላ ተቋማት ላይ የተሰነዘሩ ወታደራዊ ጥቃቶችን በተመለከተ የሚወጡ ዘገባዎችን በከፍተኛ ስጋት እየተከታተለ ይገኛል። የአፍሪካ ህብረት በተባበሩት መንግስታት ድርጅት ቻርተር ላይ በሰፈረው መሰረት ለዓለም አቀፍ ህግ መሰረታዊ መርሆች፣ ለሀገራት ሉዓላዊነት ክብር፣ ለግዛታዊ አንድነት እንዲሁም ለህዝቦች የራስን ዕድል በራስ የመወሰን መብት ያለውን ጽኑ ቁርጠኝነት ዳግም ያረጋግጣል። የአፍሪካ ህብረት በሀገራት መካከል በመልካም ጎረቤትነት፣ በትብብርና በሰላማዊ አብሮ መኖር መንፈስ ለውይይት፣ ለግጭቶች ሰላማዊ አፈታት እንዲሁም ለህገ መንግስታዊና ተቋማዊ ማዕቀፎች ክብር መስጠት አስፈላጊ መሆኑን ያሰምርበታል። የአፍሪካ ህብረት በቬንዙዌላ እየታዩ ያሉ ውስብስብ የውስጥ ተግዳሮቶች ዘላቂ መፍትሄ ሊያገኙ የሚችሉት በራሳቸው በቬንዙዌላውያን መካከል በሚደረግ ሁሉን አቀፍ የፖለቲካ ውይይት ብቻ መሆኑን ያሳስባል። የአፍሪካ ህብረት ከቬንዙዌላ ህዝብ ጋር ያለውን አጋርነት በመግለጽ በሀገራትና በግዛቶች መካከል ሰላምን፣ መረጋጋትንና የጋራ ክብርን ለማስፈን ያለውን ቁርጠኝነት ይገልጻል። የአፍሪካ ህብረት የሚመለከታቸው አካላት ሁሉ ሁኔታው እንዳይባባስ ለመከላከል እንዲሁም የቀጠናውን ሰላምና መረጋጋት ለመጠበቅ ሲሉ ራሳቸውን እንዲገቱ፣ በኃላፊነት ስሜት እንዲንቀሳቀሱና ለዓለም አቀፍ ህግ ተገዢ እንዲሆኑ ጥሪውን ያቀርባል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።